ሐሊማ አብዱረህማን እስቲ ስለ ሐሊማ አብዱረህማን አንዳንድ ነገር ልበላችሁ። ስለ ሐሊማ አብዱረህማን እንደው በዚህ በማህበራዊ ሚዲያ ብዙ ነገር ሲባል ሰማሁና አንደኛ ልብ ያዘነ። ያው በየሃይማኖቱ ቤት በጥባጮች፣ ራስ ወዳዶች፣ ገንዘብ ፈላጊዎች፣ በወንድምና በእህት ቢዝነስ የሚሰሩ ብዙ ሰዎች አሉ። ማስቆም አንችልም። ግን ሌሎች ሙስሊሞች ደግሞ ማድረግ ያለብን ነገር ከየትኛውም ማህበራዊ ሚዲያ ከየትኛውም ግለሰብ የሚመጣው ወሬ እውነት ነው እውነት አይደለም ብለን ማረጋገጥ መቻል አለብን። በነገራችን ላይ ሐሊማ አብዱረህማን በጣም የሚገርመው ነገር በአንድ የጉዞ ወኪል ነበር አብረን ወደ ዑምራ ሄድ ነው። አንድ ሆቴል ላይ ነው ያረፍነው። እንዳጋጣሚ ሆኖ እሷ ከኔ ጓደኞች ቤተሰቦችና እህቶች ጋር ነበር ያረፈችው እና ሐሊማ አብዱረህማንን በቅርብ ለማወቅ በጣም እድል ፈጥሮልኝ ነበር። በጣም ብዙ ነገር ነው የተመካከርነው። በጣም ብዙ ነገር አውርቻታለሁኝ። ብዙ ነገር አውርታኛለች። ሐሊማ ልቧ የህፃን ልጅ አይነት ልብ ነው። በጣም የዋህ ትሁት ልጅ ከነበረ የነበረችበት ዝና ማንነት ስም ይሄ ትምክተኛ ያላደረጋት በጣም ነፃ ትሁት በቃ ቅን ልጅ ነች። በጣም እኔ በጣም ነው የገረመኝ። በሐሊማ አብዱረህማን አይነት ደረጃ የደረሰ ሰው ታውቃላችሁ፣ እኛ ሀገር አንድ ነጠላ ዜማ ለቆ እንኳን ምን ያህል እንደው ያዙ ይልቀቁኝ እንደሚል ሐሊማ በጣም ልቧ የህፃን ልጅ ነው። እኔ እንደውም በጣም እንደዛ መሆኗን ሳቅ እንደ ትልቅ ወንድም እየተቆጣሁ እየገሰጽኩ ነበር ሳወራት የነበረው። አዲስ ሰለምቴ እንኳን አልመስልም። ትናንትና ሰልመህ እንኳን ብላ የኔን ምክር ላለመቀበል ቅንነቷን ነው የምነግራችሁ። በጣም የምትገርም ልጅ ነች። የእሷንም በቪአይፒ ደረጃ በጠበቀ መንገድ ይዟት የሄደውንም የጉዞ ወኪል በጣም አመሰግናለሁኝ። ትልቅ ስራን የሰራችሁት። በአንድ ጉዞ ወኪል ብንሄድም ደግሞ እኔን ደግሞ ኢስታንቡል አዲስ የጉዞ ወኪል ነው ደግሞ እኔን ስፖንሰር ያደረገኝ እና በጣም ሐሊማ በጣም የምትገርም ቅን ልጅ ነች። በጣም የደበረኝ ፓርት ግን ሐሊማ ክርስቲያን እኮ አልነበረችም። ወደ እስልምና ተመልሻለሁ ብላ በይፋ አውጃለች። ምን ማለት ነው? ወደ እስልምና እስላም እኮ ነበረች ሐሊማ። መጀመሪያም እኮ ሙስሊም ነች። እስላም ሆና እስልምና የሚላትን ነገር ማትተገብር ሁላችን እንደሷ ሁላችንም እኮ ድክመት አለብን። የሷ በአደባባይ የወጣ ዝና ስለሆነ ነው እንጂ ሁላችን የተደበቀ እኮ የተገለጠ ኃጢአት በእያንዳንዳችን ቤት እኮ አለ። ስለዚህ ስለሷ መረጃ ስናወራ ሐሊማ ካፊር አልነበረችም። አላህን የካደች ሴት አልነበረችም። በአላህ ታምናለች፣ በእስልምና ታምናለች። እስልምና የሚመጥን ህይወት አትኖርም። ዘፋኝ መሆኗ ብቻ ነው። ሌላ ምንም የምናውቀው ነገር የለም ስለሷ። የሆነች አስቸጋሪ አውሬ ረባሽ ዱርዬ ሴት እንደነበረች አድርገን መቁጠር የለብንም። እስልምናን በአግባብ በስርዓት ለመኖር ይሄንን መንገድ ጀምራለች ቢባል ያስኬዳል። ወደ እስልምና እስላም ነበረች። ሁላችን ድክመት እንዳለብን እንደዛ አይነት ሴት እንጂ የነበረችው ካፊር አልነበረችም። ሐሊማ እማታምን ሴት አልነበረችም። አላህን አልካደችም። እስልምና መጥፎ ነው አላለችም። እስልምና ያዋጣል አላለችም። ስለዚህ ለምንድን ነው በወንድምና በእህቶች ላይ ቢዝነስ እየሰራን ገንዘብ እንሰበስበው? ምን ይጠቅማችኋል? የእስላም ተቆርቋሪ የእስላም እውነት ነጋሪ መስላችሁ እዚህ ማህበራዊ ሚዲያ ላይ የምታጭበረብሩ ሰዎች ሌላ ስራ ለምን አትሰሩ? ነፃ ሁናችሁ ሰውን ለማገዝ ለምን አትሞክሩ? እኛ እኮ እኔ ከዚህ ማህበራዊ ሚዲያ ላይ ምንም ተጠቅሜ አላውቅም። የመጠቀምም አላማም የለኝም። እናንተ የምትሆኑትን መርከስ እኮ ቀላል ነገር ነው። ግን እንዴት እንደዛ ይደረጋል? ወይም እንደ ሌሎቹ አጭበርባሪዎች ውሸታሞች የእስልምናን ካባ ጣል አድርጋችሁ እንደ ልባችሁ አውሩ። ሰውን ዝም ብሎ ልብ ማቁሰል ምን ያደርግላችኋልና? ሐሊማ በጣም የምንወዳት የምናከብራት እህታችን አሁን ደግሞ በእንደዚህ አይነት መንገድ ደግመሽ ደግሞ ለሰዎች በጎ ነገር ልትመክሪ ልታስተምሪ ካንቺ ብዙ ልንሰማ ባንቺ ህይወት ልንቀና የተዘጋጁ ቅን ወንድምና እህቶች አሉሽ። ስም የሚያጠፉም ቢኖሩ በጣም ደግሞ አክብረው የሚሰሙሽ ወንድሞችና እህቶች ስላሉ ለነዛ ስቲ ባላንስ አድርጊ። ምናልባች በቃ ልቧን ስላየሁት አብሬ ሊሰማት ልታዝን ትችላለች ብዬ ከማሰብ ነው ይሄንን በአደባባይ ለመናገር የፈለኩትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን መልካም ጊዜ